በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ ለአባታችን ለአቡነ ኤዎስጣቴዎስና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላምና በጤና አደረሳችሁ አደረሰን አሜን። ይህን ዩቲዩብ ቻናል ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦታ እንድታስቀምጡና ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃለ እግዚአብሔር አሜን ይሁን ይደረግልን በማለት እንድታበረታቱንና ለሌሎች ወንድሞች እንዲዳረስ እንድታደርጉ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል በሐምሌ 18 ቀን የሚነበበውን የአባታችንን የአቡነ ኤዎስጣቴዎስን ዜና ገድሉን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፈ ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለም አሜን። ያቺ ደብርም ደብረ ማርያም ብለው ጠሯት። በዚያችን ምስሉ ተሳለ፣ በውስጧም የወተትና የማር ወንዞች ይፈሳሉና እነዚያም አዲሳትና ብሉያት ናቸው። ዳግመኛም በዚያች ደብሮት ሰውና መላእክት በአንድ ቃል አንድ ሆነው ያመሰግናሉ። እንደ ሱራፌልና ኪሩቤል እንደ አፍኔልን ሁሉም የብርሃን መላእክት ቅዱስና ብሩክ ለሆነ ስሙን ፈጽሞ ማመስገንና ከፍ ከፍ ማድረግ የምትችል ናት። በመዓልትና በሌሊት ያች ደብር የመናፍስት ጌታ ታመሰግናለች። ይቺ ደብር የመላእክት አለቃ ቅዱስ ገብርኤል እመቤታችን ማርያምን ባበሰራት ጊዜ ይኸው እግዚአብሔር ብርሃን በታየበት በደብረ ሲና ተመሰለች። ይቺ ደብር እመቤታችን ማርያም ወልድ ዋሕድ በወለደች ጊዜ የሰማይ መላእክት በመፍራትና በመንቀጥቀጥ በእርሷ በቆሙባት በቤተልሔም ተመሰለች። ይቺ ደብር ወልድ ዋሕድ ከአይሁድ ፊት በሸሸ ጊዜ ማደሪያው ካደረጋት ከእናቱ ከእመቤታችን ማርያም ጋር በእርሷ በተቀመጠባት በደብረ ቁስቋም ተመሰለች። ይቺ ደብር የጌታችን እግር ስለ እርሷ በቆመባት በደብረ ዘይት ተመሰለች። ለደቀ መዛሙርቷ በውስጧ የዳግም ምጽአትን ሀተታ ምስጢር የነገረባት ናት። ይቺ ደብር የእግዚአብሔር ልጅ በተሰቀለባት በቀራንዮ ትመሰላለች። ያን ጊዜ ነፍሱን ከስጋው ተለየች። የአይሁድ ምኩራብ መጋረጃም ተሰነጠቀ፣ ከላይ እስከታችም ሁለት ክፍል ሆነች። ይቺ ደብር የጌታችን ቅዱስ ሥጋውና በውስጧም 3 መዓልትና 3 ሌሊት በነበረባት በጎልጎታ ተመሰለች። ዓለም ሊቀበለውና ሊይዘው ማይችለው የእውነተኛ መንፈስ ቅዱስ በእርሷ ላይ በወረደባት በቅድስት ጽርሐ ጽዮንም ተመሰለች። ይቺ ደብር መንግስትና ክብር፣ ጌትነትና ጥበብ፣ ባለጸግነትና ብልን ይመስል ዘንድ ተሰቅሎ የተገደለ ይህ በግ የተባለ ጌታ በእርሷ ላይ የቆመባት በደብረ ጽዮን ተመሰለች። ደብረ ማርያም የተባለች የአባታችን የአቡነ ኤዎስጣቴዎስ ቤተ ክርስቲያን በዚሁ ትመሰላለች። ከዚህ በኋላ የአርማንያው ሊቀ ጳጳስ ተመለሰ። እርስ በርሳቸውም እጅ ተነሳስተው እግዚአብሔር ድንቅ ስራዎችንና የቤተ ክርስቲያናትን ደህንነት ተነጋገሩ። ከዚያ በኋላ ሊቀ ጳጳሱ ለልጆቹ ፍላጎት ማሟያ የሚሆን 70 ሚዛን ብር ዳግመኛ ውሰድ አለው። አባታችን ኤዎስጣቴዎስ ግን ያን ብር አልቀበልም አለ። አባታችን ሆይ የምፈልገው ያንተን በረከት እንጂ ብር የምፈልግ አይደለሁም አለው። ሊቀ ጳጳሳቱ ይህን ነገር በሰማ ጊዜ የዚህን ኃላፊ ገንዘብ ስለመናቁ አደነቀ። ሊቀ ጳጳሳቱ አባቴ ሆይ የሐዋርያት ስራቸውንና መጽሐፋቸውን የአዲሳት መጽሐፍ ታስረዳይ ዘንድ ከአንተ ዘንድ እፈልጋለሁ አለ። አባታችን ኤዎስጣቴዎስም እሺ አለው። ነገሩንም ከመጀመሪያው እስከ መጨረሻው ልብ አድርጎ ያስረዳው ዘንድ ጀመር። በሐዋርያትና በነቢያት ነገርም አንድ ሆኑ። አባታችን ኤዎስጣቴዎስም በአርማንያ ሀገር እየተመላለሰ እያስተማረ ለ14 ዓመት ያህል ተቀመጠ። 2 አንበሶች እንደ ደቀ መዝሙሩ ይላኩትና ይታዘዙት ነበር። አንዱ አጽፉን፣ አንዱ ደግሞ መጽሐፍቱን ይሸከም ነበር። እነዚሁም ወንጌልና ሲኖዶስ ናቸው። በመንገድ ሲደክምም ይጫንባቸው ነበረ። የአርማንያ ሰዎችም እጅግ ወደዳቸው። በጸሎትና በቁርባንም ከእነርሱ ጋር አንድ ሆኑ። ወደ ቀናች ሃይማኖትን መለሳቸውና ከዚያ በኋላ ከዕለታት በአንድ ቀን ጌታ ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ በግልጽ ታየው። ከእርሱም ጋር የብዙ የሆኑ ቅዱሳን መላእክት ነበሩ። ማር የሆነ የአባቴ ምርጥ ዕቃ፣ የመንፈስ ቅዱስ ማደሪያ ይሆንህ፣ ካህንና ድንግል ነቢይና ሐዋርያ ይሆንህ የመረጡት ኤዎስጣቴዎስ ሆይ ሰላምታ፣ ፍቅር፣ አንድነት ላንተ ይገባሃል። እነሆ ከኃላፊ ከሆነው ከዚህ ዓለም አፈልስ ዘንድ መጥቻለሁ። ለአንተን ገነትን እከፍታለሁና
እረፍት ተጽፏል፣ ዕፀ ሕይወት ተተክሏል። የሚመጣ አዲስ ዓለም ተዘጋጅቶልሃል። የደስታና የእረፍት ደጆች ተከፍተልሃል። መልካም የሆነ በረከትም ቆሟል። እንግዲህ ደዌ አክትሟል፣ ሞትም ጠፍቷል፣ ሐዘንና ሕመም ተረስቷል። የሕይወት መዝገብ ታይቷል። ይህ ሁሉ ለአንተ እንዳንተ ላሉት ለተመረጡት የተዘጋጀ ነው። አንተም ለምነኸኛልና እኔም ምኞትን እፈጽምልሃለሁ። ፈለግኸኝ ተገኘሁኝ፣ አንኳኳውን ከፈትሁልህ። እነሆ ኃላፊ ከዚህ ዓለም አፈልስሃለሁ። ከጨለማ ወደ ብርሃን፣ ከጉስቁልና ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ዘላለም ደስታ ልብሳቸውን ያላሳደፉ በበጉ ደም ያነጹ ንጹሐን ደናግል የተመረጡ ጻድቃን ወዳሉበት ወስዳለሁ። እኔም ነጭ የሆነ ሕይወት ውሃን ምንጫ ወዳለበት እመራችኋለሁ። አንተም የአባቴ ምስጋና ማደሪያ በሆነች በሰማያዊት ኢየሩሳሌም ከእርሷ ጋር ትኖራለህ። የበሮቿና የመስኮቶቿ አሰራር ከአንዲት ዕንቁ ነው። የአገሩ አደባባይ እንደ ወርቅ ንጹሕ ነው፣ በውስጧም እንደ ብርጭቆ ያበራል። ይቺ እድል ፈንታ ጽዋ ተርታ ናት። እድሉ የነሱ የሰማዕታትና ንጹሐን ደናግል እድል ፈንታቸው ጽዋ ተርታቸው ናት። ጌታ ይህን ባለው ጊዜ ቅዱስ ኤዎስጣቴዎስ ተነሳና ተንበርክኮ ሰገደ። በፊትህ ባለሟልነት ሞገስ ካገኘው ከአንተ ዘንድ የምለምንህ ይህን ቃል ኪዳን እናገር ዘንድ ፍቀድልኝ አለው። ጌታችንም በል ተናገር፣ እኔ የለመኝን ሁሉ አድርግልሃለሁና አለው። አባታችን ቅዱስ ኤዎስጣቴዎስም በጌታ ፊት ራሱን ዘንበል አድርጎ መልሶ ይህን አለው። አቤቱ ጌታ ሆይ፣ መታሰቢያን ያደረገውን፣ ስሜን የጠራውን፣ ቤተ ክርስቲያን የሰራውን፣ በመታሰቢያ ቀን መባ ቁርባን ዕጣን ያገባውን፣ የተራበውን ከእንጀራው ከፍሎ ያጸገበውን፣ የተጠማውን ከጽዋ ከፍሎ ያጠጣውንም ጻድቃን መልካም ዋጋ በሚሰጡት ጊዜ አንተ ዋጋቸውን ስጣቸው። ዳግመኛም በአፉ በረከት መልቶ መለሰለት። ጌታችንም እንዲህ አለው፣ ያልከኝም ሁሉ እንዳልህ ይሁን። ይህ ሁሉ እሺ በጎ አደርግልሃለሁ። መታሰቢያን ያደረገ ስምን የጠራውን 100 እጥፍ በዚህ ዓለም በሚመጣውም ዓለም ይቀበላል። የገድልን መጽሐፍ የጻፈውን ያነበበውን የተረጎመውን የስማቸውን የሰው እጅ ባልተሰራበት በሰማያዊት ኢየሩሳሌም ውስጥ ተጽፎአለሁ። በመታሰቢያ ቀን የተራበ ያበላ እኔ የአጥቢያ ኮከብ ክብር የተሰወረ መና ሰጠዋለሁ። በመታሰቢያ ቀንም የተጠማውን ያረካ እኔ በአባቴ በጌትነት መንበር ውስጥ ወደሚፈሰው ነጭ ውሃ ምንጭ ወዳለበት ወስደዋለሁ። በጸሎቱ ታምኖ የተራቆተውን ያለበሰ እኔ ዓይን የሚበዘብዝ የብርሃን ልብስ አለብሰዋለሁ። በመታሰቢያ ቀንም መባ ስንዴ ቢሆን ዕጣንም ቢሆን የመብራት ዘይትም ዘቢብም ቢሆን ለቤተ ክርስቲያን ስለሚሰጡት ሁሉ ወይም በሌላ መታሰቢያ ቀን ገድልን ድካምን እያሰቡ በሌላ ቤተ ክርስቲያን ቢሰጡ እኔ መልካም ዋጋ ከሁሉም ቅዱሳን ጋር እሰጣችኋለሁ። በበዓል ቀንም በማሌት ያመሰገነውን ለበጉ ለእግዚአብሔር አስቀድሞ ቤዛ የሆኑ 14,400 ሕፃናት ማህሌት አሰማዋለሁ። በጸሎት አምኖ እስከ ግማሽ እንጀራ ለችግረኛ ሰጠውን እኔ ከሁሉም ቅዱሳኖች ጋር በሺህ ዓመት የምሳ ግብዣ ውስጥ አስቀምጠዋለሁ። ከዚያ በኋላ አባታችን ቅዱስ ኤዎስጣቴዎስ ከእሱ ጋር ያሉትን ልጆቹን ሰበሰባቸው። ብዙ የሆኑ ልጆች ግን የመምህራቸውን ፈለገ አሰር ሲከተሉ በመንገድ ሞቱ። ልጆቹ እንዲህ አላቸው፣ ጌታችን ከኢትዮጵያ ጀምሮ እስከ አርማንያ ድረስ ያደረገልን ድንቅ ታምራት አስቡ። ልጆቹ በእስክንድርያ ሊቀ ጳጳስ ዘንድና በኢየሩሳሌም ሊቀ ጳጳስ ያደረገውን በርካታ ታምራት ወቁ። በቆጵሮስ ኤጲስቆጶስ ዘንድ ጌታችን ያደረገውንም ብዙ የሆነ ታምር ወቁ። ይህን ታምርና በእኔ በአባታችሁ በኤዎስጣቴዎስ እጅ ያያችሁትና የሰማችሁትን የእግዚአብሔር ድንቅ ስራዎች ለኢትዮጵያ ሰዎች ንገሯቸው። እነሆ እኔ ለዘላለም ጌታዬ ኢየሱስ ክርስቶስ እንደነገረኝ እሞታለሁ። እናንተ ግን ተመልሳችሁ ብሔረ አጋዚ ለተባለች ለኢትዮጵያ ሀገር ልጆች ንገሩ፣ እንዳስተማርኋችሁም በሃይማኖትና በመልካም ስራ ጽኑ በሏቸው። ሐዋርያት በሲኖዶሳቸው ቄስ ወይም ዲያቆን ያለ ኤጲስቆጶስ ፈቃድ ስራ ያደርግ እንዳሉ እኔ ወደ ኢየሩሳሌም ስመት ሲሄድ ለድሆችና ለምስኪኖች ምጽዋት በመስጠት እየረዳችኋቸው በእጆቻችሁም ስራ ከኖራችሁ ከአእላፍ መላእክት ደስተኞች የሆኑ ማህበረ በኩል ባሉበት በሰማያዊት ኢየሩሳሌም እንገናኛለን። ይህን ካላቸው በኋላ ፈጽሞ ታመመ። በማግስቱ በሐሙስ ዕለት ልጆቹ በዮሐንስ ሐፂር መጽሐፍ፣ በነቢዩ ድና በኤፍሬም ሶርያዊ መጽሐፍ ሲመክራቸው ዋለ። መልካም የሆኑ ነገሮችን ሲያስረዳቸው ይጨነቅና ያለቅስ ነበረ።
ዳግመኛም ስለ መርታትና ስጋን እስከ መብላትና ወይን ጠጅ ከመጠጣት የተነሳ ልባችሁ እንዳይደነድን በዚህ ሁሉ ተጠበቁ አላቸው። ይህ ሥርዓትም በእነሱ ላይ አኖረ። አባታችን እንደታመመ በሰሙ ጊዜ ሁሉም በአምልኮት ተሰብስቦ ከባሕር አዞሬት እንደ መርከቦች ወደ በጨለማ ውስጥ እንደ መብራት እንደሚለቅሙት እንደ አንድ አስካል አንተ ብቻህን ቀርተህ ነበረ ወይስ ያገኘች መከራ አትበቃምን? ከምትሆንስ በየት ከመኖር መሞት ይሻለናል? በመንገድ የሞቱትን የምንበልጥበት ነገር የለምና። ይህንም ብለው በታላቅ ቃል እየጮሁ አለቀሱለት። እንዲህም አሉ፣ በጸሎት ያበዛቸው መንጋዎች ለማን ትተው ነው? እንዳንተ ያለ ያንተን የመሰለ አባት ከየት እናገኛለን? ቋንቋቸውን በማንሰማበት ግብራቸውን በማናውቅበት በአሕዛብ ምድር በባዕድ አገር ትተውናለህን? ይህንም ብለው ደቀ መዛሙርቱ በራስጌውና በግርጌው ከበው በግራና በቀኝ ተቀመጡ። ራሱንም ሳሙ፣ እጆችና እግሮቹን ሳሙ። የቤተ ክርስቲያን ምሰሶ የዓለም ብርሃን የሆነ አባታችን ቅዱስ ኤዎስጣቴዎስ ግን በደዌ እየተጨነቀ በመካከላቸው ተኝቶ ነበረ። ዳግመኛም አንተ በዘመድ የከበር ስትሆን እንዴት ስደተኛና እንግዳ ሆን? አንተ ባለጸጋን ስትሆን ራስን አደኸየህ። የቅዱስ አባታችን ኤዎስጣቴዎስ ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ልመናው በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑርና ካህንና ድንጋይ የሚሆን አባታችን ኤዎስጣቴዎስ በእውነት ያደረገው ታምር ይህ ነው። በአባታችን ኤዎስጣቴዎስ ትምህርት የዳነችና በብዙ መጠጥ መብል ለነዳያን በመራራት መታሰቢያውን የምታደርግ አንዲት ሴት ነበረች። ከዚያ በኋላ ታመመችና ለሞት ደረሰች። መልአከ ሞትም የዚያችን ሴት ነፍስ ወሰደና ወደ ሰማይ ወደ እግዚአብሔር አሳረጋት። ፊታቸው የላም ፊትና የንስር ፊት የሆነ አራቱ እንስሳት እግዚአብሔር መንበር ተሸክመው አየቻቸው። ከዚህም በኋላ አባታችን ኤዎስጣቴዎስ ቡሩክት ማርያም በአያት ጊዜ ከመልአከ ሞት እጅ በኃይል ወሰዳት። መታሰቢያን የምታደርገው ልቀቃት፣ ተዋት አለው። እንደዚህም ባላት ጊዜ መልአከ ሞት ለቀቃት፣ ተዋትም። ከመልአከ ሞት እጅም ከዳነች በኋላ ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስ ቡሩክት ማርያም መታሰቢያን የሚያደርጉ እግዚአብሔር የማረልኝን 60,000 እስከ 7,000 ነፍሳት ወንዶችና ሴቶች እነሆ ታይ ዘንድ ነይ። ሁሉም ነጫጭ ልብሶች የለበሱ ናቸው፣ በራሶቻቸው የወርቅ አክሊሎች አሉ አላት። ከዚያም በኋላ ነፍሷን ወደ ስጋዋ ተመለሰች። የአባታችን ኤዎስጣቴዎስ ጸሎት ከሙታን ተነስታ ከተነሳች በኋላ ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ስለ እርሱ ያደረገውላትን ይህን ድንቅ ነገር ሁሉ ፈጽማ ለሁሉም ተናገረች። ልመናውና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 18 ቀን የሚነበበውን ስንክሳርን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባል ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራፊው ዮሴፍ ልጅ ነው። እርሱም ከልጆች ሁሉ የሚያንስ ነበረ። እርሱም ንጹሕ ድንግል ነበረ፣ ከጌታችን ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን እርገት በኋላ ሐዋርያት በኢየሩሳሌም ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታ በኢየሱስ ክርስቶስ አስተምሮ ብዙዎች ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትም አጠመቃቸው። እግዚአብሔር በእጆቹ ታላቅ ድንቆች ታምራቶች አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ ያገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤት ታሳድረኛለህ አለው። አረጋዊውም እሺ እንዳልህ ይሁን አለ። በአንድነት ሲጓዙ ጋኔን ያደረበት ሰው አገኘ። ባየው ጊዜ የጌታ ኢየሱስ ክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለ ልታጠፋ መጣ ብሎ ጮኸ። ሐዋርያውም በናዝሬቱ በኢየሱስ ክርስቶስ ስም ተጠጋ፣ ከሰውየውም ውጣ አለው። ወዲያውኑም ያ ጋኔን ከሰውየው ወጣ። ያ ሽማግሌን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታችም ወድቆ እንዲህ አለ፣ ወደ ቤቴ ልትገባ አይገባህም። ነገር ግን እድን ዘንድ ለቤተሰቦቼ ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜ ሐዋርያው አቤቱ ጌታ ሆይ መንገዴን አሳምርልኝና አመሰግንሃለሁ ብሎ ጌታችን አመሰገነው። ወደ ሽማግሌውም ተመልሶ የድነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱ፣ ስለ መነሳቱ አስተማረው። ከዚያ በኋላ ሽማግሌ ሐዋርያው ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብ አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውና ደሙም አቀበላቸው። የከተማ ሰዎች በሰሙ ጊዜ በሽተኞች ሁሉ ወደ እርሱ አመጡ። ሁሉንም አዳናላቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው።
ቀሳውስትና ዲያቆናትን ሾመላቸው። ያ ሽማግሌ ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችን ወንጌል ሰጣቸው። ከዚያ በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅ ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም እየጸለየላት ወንድ ልጅ ወለደች። ስሙንም ያዕቆብ ብላ ጠራቸው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበች። ከልጇ ጋር ተባረከች። ከዚያም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስ ክርስቶስ የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱም እርሱ ጌታ የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስቦ ነበርና። ቅዱስ ያዕቆብም በሶስት ደርብ ላይ ወጥቶ የጌታ ኢየሱስ ክርስቶስ አምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋር ትክክል እንደሆነ ይገልጽላቸው ጀመር። ይህንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ለማወርደው የጸና ግርፋትን ገረፉት። ከእርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያን እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም የወይን እንዳልጠጣ፣ ደም ካለው ወገን እንዳይበላ፣ በራሱም ላይ ምላጭ እንዳይወጣ፣ በወሽባ ቤትም እንዳልታጠበ፣ ሁለት ልብሶችም እንዳልለበሰ፣ ሁልጊዜ እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳ እግሮቹ አብጠው ነበረ። ከዚያ በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው ዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህ ቅዱስ ከነገስታት ወገን ነበረ፣ ሃይማኖቱ የጸና ነበር። እሊህ ከሃዲ ነገስታት ዲዮቅልጥያኖስ፣ መክስሚያኖስ የጣዖት አምልኮ ባወጁ ጊዜ ይህ አትናቴዎስ ለግብፅ አገረ ገዢ አድርገው ሾሙት። አብያተ ክርስቲያናትም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ኤጲስቆጶስ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሱም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኙና የአማልክትን ፍቅር ለምን ተውህ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሮ ክብር ይግባውና የክርስቶስ ነኝና የቀናች ሃይማኖት አልተውም። መኮንኑ የንጉሱን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ስቃይ እንዲሰቃይ አታውቅምን አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ አንተ ላይ በንጉስ ላይ ቸር ሕይወት ሰጪ እግዚአብሔር በሚጠላ በአባት ሰይጣን ላይ የሚመጣውን የዘላለም ስቃይ ከምታይ ጥቂት ታገስ አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። ራሱን በሰይፍ እንዲቆርጡ ታዘዘ። ቅዱስ ኤዎስጣቴዎስም ነፍሱን ከቅዱሳኑ ጋር እንዲያሳርፍ ከቤተ ክርስቲያን መከራ እንዲያርቅ የሮምንና የአክሱምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡት። መምናም ስጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእንድራውና የጦቢያ የኤስድሮስ ማህበርተኛ የ90,000 ጭፍሮች የመኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከት ያድለን፣ በምልጃው በምሕረት ይላክልን ለዘላለሙ አሜን።